ሰላም ሰላም የተወደዳችሁ ቅዱሳን በእያላችሁበት ከእግዚአብሔር አብ ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። ዛሬም እንደተለመደው በአጫጭርና በአዳዲስ ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እና ሼር በማድረግ እንድትከታተሉኝ በጌታ ፍቅር ጠይቃለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁኝ ቆዩ። መልካም ቆይታ። እስቲ ይህንን ቪዲዮ ሰምተን እንመለስ። እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። አሁን እንግዲህ ሊያማቸው ይችላል እንትና ሰፈር ሰዎች ምንም ማድረግ አልችልም። እንግዲህ ይህን ቪዲዮ እንደሰማችሁት ነው እኛ አባት በዚህ በተናገሩት ንግግር ብዙ ተቃውሞ ስለተነሳባቸው ከብዙ ሰዎች ዘንድ ማብራሪያ ሰጥተዋልና ማብራሪያቸውን እንስማውና አንዳንድ ሐሳቦችን እንሰጣለን። በጣም የተዘዋወረ ነበረ። አንድ ሰው ክርስቶስን እንኳን ቢክድ ድንግል ማርያምን ከያዘ ግን ይድናል የሚል አይነት ሐሳብ ያለው ማለት ነውና እንደው የሙሉ ሐሳብ አይደለም የተቆረጠ ቪዲዮ ነው። በዛ ቪዲዮ ላይ መተላለፍ የፈለጉን ሐሳብ እንደው ከራሶት በስፋት በመላት ብንሰማው ብዬ ነው ዛሬ ያገኘሁት። መጀመሪያ የትምህርቱ ዓላማ ሃይማኖቱን የካደ ባለጸጋ የነበረ ሰውዬ መጀመሪያ ሀብቱ አልቆበት ሀብቱ ሲያልቅበት በሰጠውበት ሀገር አልደህይም ብሎ ወደ ሌላ ሀገር የተሰደደ አንድ ሰው ነበር። ሲሄድ ሰይጣን መንገድ ላይ አገኘው። ስለ ታሪኩ ጠየቀው። እንደዚህ ያለው ባለ ሀብት ሰው ነበርኩ፣ አሁን ግን ሰው ወደማያውቀኝ ሀገር ሄጄ ለምኜ ለመክበር ፈልጌያለሁ፣ ቢያንስ የዕለት ጉርሴን ለምኜ እንዳገኝ ብሎ ሲለው ሰይጣን ያንን ሰውዬ አንድ ጥያቄ ጠይቆታል። ድንጋዩን ወርቅ አስመስሎ በእግዚአብሔር ይቅናህ ብሎ ነው የሸኘው። መጀመሪያ እግዚአብሔር ይቅናህ በል ብሎ ሲሸኘው ከዛ ጥቂት እልፍ እንዳለ ሰይጣን ሰዎችን የሚያጠምድበት ወጥመድ ከሐሳባቸው መረጃ በመሰብሰብ ስለነበረ ድንጋይ ወርቅ አስመስሎ አንተ ሰው ግን ይህንን ወርቅ ብሰጥህ ወደ ሀገር ትመለሳለህ፣ ይበቃሃል አለው። ትልቅ ድንጋይ ስለነበር ወርቅ ያስመሰለው ይሄስ እንኳን ለኔ ለልጅ ልጆቼ ይበቃል ብሎ መለሰለት። ከዛ እንደዛ ሲለው እንግዳ እንደዚህ አካልክ መላእክትን ስላሴን ጻድቃን ሰማዕታትን አያማልዱም ብለህ ካድልኝ፣ ስላሴም አይፈርዱም ብለህ ካድልኝ አለው። ያ ሰውዬ በዚያ ምክንያት በገንዘቡ ምክንያት ክዷል። እመቤታችንን ሰይጣን ረስቷት ነበር። ከዛም በኋላ ጥቂት ልፍ እንዳለ አንተ ሰው ቆየኝ፣ አንድ የረሳሁት ነገር አለ አለው። ምንድነው እሱ አለው። ሁልጊዜ የምትጻረረኝ ወላዲት አምላክ የምትባላለችና እሷን ካድልኝ፣ እሷን ካድልኝ ሲለው ሰውየው አይ አልክድም፣ ማንን ይዞ ምርኩዝ፣ እሷንማ በፍጹም አልክድልህም ሲለው እንግዳውስ እሷን ካልካድክ ብሎ ወርቅ ባስመሰለው ድንጋይ ሰውየውን ገሎታል። ከዚህ የተነሳ መላእክትን ስላሴን ጻድቃን ሰማዕታትን ክዶ መንግስተ ሰማያት አይገባም የሚለው ቪዲዮ ማብራሪያ የተሰጠው ለሰው ክዶ መንግስተ ሰማያት አይገባም። እመቤታችንን ያመነ ሰው ግን ይድናል ብያለሁ። ቢሞት እንኳን ይድናል ማለት መላእክትን ጻድቃን ሰማዕታትን ስላሴን አምኖ ማን ክዶ መንግስተ ሰማያት መግባት አይቻልም። ቪዲዮ ራሱ እዛ ያስተማርኩት ትምህርት ቃል በቃል ማለት ነው። እና ከዛ ማን አለች እነሱም ቢክድ እንኳን ያልካዳት እመቤታችን ነበር፣ ታንት የቀረችው መጽደቂያ ማለት ነው። እሷ ደግሞ ድርሻዋ እንደካደ ነፍሱን መንግስተ ሰማያት ገነት ማስገባት አይደለም። ከልጇ ጋር አማልዳ የሞተው ሰውዬ እንድድን ከዛም በኋላ መላእክት ሳያማልዱ ጻድቃን ሳያማልዱ ቀርተው ስላሴ ሲፈርዱበት ቀጥታ እመቤታችን አልተካደችምና ቀርባ ይሄን ሰውዬ ማርልኝ ነው ያለችው። ምርልሻለሁ ሲላት ከማርክልኝ አስነሳው። ያው አልዳን ዳነኩ ከማርክልኝ አስነሳው አለችው። ተነሳ፣ ነፍስ ከስጋው ተዋህዶ። ከዛም በኋላ ከተነሳ በኋላ ለምን ካድክ ብላ ጠየቀችው። ቢርበኝ አላት። ቢርብ ፈጣሪን አይክዱትም፣ ሁለተኛ እንዳይደግም ብላ ሀብት እንዳገኝ ወደ ሌላ ሀገር ሰደዋለች። እንግዲህ ቪዲዮን እንደሰማችሁት ነው የኔ ናፍቆት የሁልጊዜም ጸሎቴ እኔ ኦርቶዶክስ ቤተክርስቲያን ውስጥ ያሉ እነኚህ ተረትን አዝለው አቅፈው የተቀመጡ አዋልድ መጽሐፍቶች የሚቃጠሉበት ከቤተክርስቲያኒቷ የሚወገዱበት ዘመንም ማየት ብቻ ነው ናፍቆቴ። ምክንያቱም እንደዚህ አይነት ተረቶች የሚወጡት የሚመነጩት ከአዋልድ መጽሐፍቶች ስለሆነ ማለት ነው። ስለዚህ ይሄ አባት ከዚህ በፊት የተናገረው ንግግር አለ። እግዚአብሔርን ክዶ ሰው ቢሞት እንኳን ድንግል ማርያምን ካመነ ይድናል የሚል ሐሳብ ተናግረዋል። አሁንም የተናገሩት ሐሳብ ላይ ምንም የተለወጠ ነገር የለም። እንግዲህ ማብራሪያን የሰጡት ዞሮ ምንም የተለየ ነገር አልተናገሩም። አሁንም ቢሆን ስላሴን ክዶ ቅዱሳንን መላእክትን በሙሉ ክዶ ድንግል ማርያምን ግን አልካደም ነበር። ከዛ በኋላ ሞተ። ከሞተ በኋላ ድንግል ማርያም ከልጇ አማለደችውና አስታረቀችው። ከዛ በኋላ ዳነ፣ ከሞት ተነሳ የሚል የአጋንንት ትምህርት ነው የሰማነው። መጽሐፍ ቅዱስ ግን ሲናገር ለሰው አንድ ጊዜ ሞት ከዛም በኋላ ፍርድ ተመድቧል ይላል። ለሰው አንድ ጊዜ ሞት ከዛ በኋላ ፍርድ ነው ዕብራውያን መጽሐፍ ላይ እንደሚናገር። ስለዚህ አንድ የሞተን ሰው ከሞተ በኋላ ድንግል ማርያም አስታርቃው አዳነችው የሚለው ትምህርት በራሱ የተሳሳተ ትምህርት ነው።
ሁለተኛ አሁንም ቢሆን ድንግል ማርያምን የሚያጎላ ድንግል ማርያምን ከመላእክት ድንግል ማርያምን ከእግዚአብሔር ከፍ የሚያደርግ ትምህርት ነውና ይሄ በኢየሱስ ክርስቶስም ከቤተክርስቲያኒቷ ውስጥ ደግሞም ከምዕመናኑ አእምሮ ውስጥ የተነቀለ ይሆን። ደስ የሚል ሰሞኑን የሰማሁት ተስፋ ያለው የምስራች የሚመስል ነገር አለና ኦርቶዶክስ ቤተክርስቲያን አዋልድ መጽሐፍቶቿን እያወጣች እያቃጠለች ነው። ጅማሬውን እንግዲህ እያየን እንገኛለን። እስቲ ይሄንን ቪዲዮ ሰምተን እንመለስ። ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተ ክርስቲያንን አስተምሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶችና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትርያርክ ተጠርተው በቋሚ ሲኖዶስ ቀርበው እንዲህ አይነት ስራዎችን ለወደፊቱ እንዳይደግሙ ጥብቅ መመሪያ እንዲሰጣቸው ምልዓተ ጉባኤው ይህንንም ወስኗል። መጽሐፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቢ ምስጢር አባ ክንፈ ሚካኤልም ለዚህ ላደረጉት መልካም ስራ ምስጋና እንዲሰጣቸው የምስጋና ደብዳቤ እንዲሰጣቸው ምልዓተ ጉባኤው ወስኗል። በመጨረሻም ይህንን በተመለከተ ምልዓተ ጉባኤው የወሰነው በአሁኑ ጊዜ በህትመትና በስርጭት ላይ የዋለው የመጽሐፉ ቅጂ ሙሉ በሙሉ እንዲታገድ፣ እንዳይሰራጭ፣ ለሽያጭም እንዳይቀርብ ለሁሉም አህጉረ ስብከት ሰርኩላር ደብዳቤ እንዲሰራጭ ምልዓተ ጉባኤው ወስኗል። በዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይወክል የተወገዘ መጽሐፍ መሆኑን ምልዓተ ጉባኤው ወስኗል። እንግዲህ ይህንን ቪዲዮ እንደሰማችሁት ነው። እጅግ በጣም ደስ የሚያሰኝ ነው። እንግዲህ አዋልድ መጽሐፍቶች ሳንሱር መደረግ ጀምረዋል። እንግዲህ የገድለ ዮሐንስ የመጥምቁ ዮሐንስ ገድል ከተወገዘ እሱ ከቤተክርስቲያን እንዲወገድ ከተደረገ ከዚህ የከፉ ከዚህ የባሰ ተረት የያዙ ልክ እንደ ታምረ ማርያም በተለይ ደግሞ የዚቅ መጽሐፎች ስለ መላእክት የሚናገሩት እንዲሁም ደግሞ ገድለ ተክለ ሃይማኖት እነሱ ውስጥ ያሉ አደገኛ ጆሮን ጭው የሚያስብሉ ልንሰማቸው እንኳን የማንችላቸው የሚቀፉ ነገሮች የተጻፉባቸው አዋልድ መጽሐፍቶች አሉ። እንግዲህ በሂደት ስራው ይቀጥላል ማለት ነው። እግዚአብሔር የተመሰገነ ይሁን። እንግዲህ ይህንን ጅማሬ ያሳየን ጌታ ስሙ ይባረክ። ከዚህ በኋላ እንደሚቀጥል ተስፋ አደርጋለሁ። የእያንዳንዳችን ጸሎት እና በቲክቶክ ላይ ደግሞ ተክተው ጠንክረው በዚህ ጉዳይ ሲሰሩ ያሉ ወንድምና እህቶች ይህን ሲሰሙ ለነሱ እጅግ በጣም ትልቅ ደስታ ነውና እግዚአብሔር እንግዲህ ኢትዮጵያን ከተያዘችበት ከዚህ ከሃይማኖት መንፈስ ከእስራት ተፈታ ነፃ ወጥታ ለምልማ በልጸጋ ወደፊት የምናይበት ዘመን ቅርብ ነው ማለት ነው እና የጌታ ስም የተባረከ ይሁን። ይሄ ትልቅ ደስታ ነው። እስቲ ይህንን የዶክተር ወዳጄነን ቪዲዮ ሰምተን እንመለስ። ዶክተር አሁን ላይ ያለው የፍቅር ህይወት ምን ይመስላል? ከትዳር በጣም ያነሰ ግን ከቦይፍሬንድ ከፍ ያለ። ስለዚህ ዶክተር ኪዳን ያለው ሪሌሽን ውስጥ ከዚህ በኋላ ሊገባ ይችላል። እንግዲህ ቪዲዮን እንደሰማችሁት ነው። ቪዲዮን አጠር ያደረኩበት ምክንያቱ ከ3 ቀን በፊት በዶክተር ወዳጄነ በዚህ ቪዲዮ ላይ ሰፋ ያለ ማብራሪያና ቪዲዮ ሰርቼ ነበርና ነገር ግን አባይ ቲቪ ሪፖርት አድርጎ ዩቲዩብን ኮፒራይት ስትራይክ ከማስላኩ በፊት ነው መመሪያው እንደደረሰኝ ይህንን ቪዲዮ መልሼ ያነሳሁት ማለት ነው። ስለዚህ አሁን ቀንጨብ አድርጌ ሐሳቡን ወደ እናንተ ይዤ የመጣሁት ለምንድን ነው? በዚህ ዙሪያ ሰፋ ያለ ማብራሪያ ስለሚያስፈልግ ህዝቡም ይህንን ሰምቶ ከእንደዚህ አይነት አጸያፊ ርኩሰትን ከሚያበረታታ ከእግዚአብሔር ሐሳብ ፈጽሞ የራቀን ሐሳብ እንዲቃወም እንደዚህ አይነት ሐሳቦችን በቀላሉ እንዳይቀበል ነው ምክንያቱና እና እንግዲህ ይሄ ቪዲዮ አባይ ቲቪ ላይ የተሰጠ ኢንተርቪው ነው። እንግዲህ ኢንተርቪው የምታደርገው ሴት የፍቅር ህይወቱ ምን እንደሚመስልና ወደፊት ምን ሊመስል እንደሚችል ስትጠይቀው የሰጠው ማብራሪያ አለ። ከሰጠው ማብራሪያ ውስጥ ሐሳቡን በትንሹ ጠቅለል አድርጌ ላቀርብላችሁ። እንግዲህ ዶክተር ወዳጄነ ምን እያለ ነው? አግብተው የፈቱ አግብተው ደግሞ ልጆች ወልደው የተፋቱ እንደገና ደግሞ ማግባት ለማይፈልጉ ሰዎች ሲንግል ማም ሆነው መኖር ለሚፈልጉ ሴቶች መፍትሄ አድርጎ እንግዲህ ከመጽሐፍ ቅዱስና ከእግዚአብሔር ሐሳብ ፈጽሞ የራቀን በትውልዱ አይምሮ ውስጥ የተበላሸን መርዝ ነው እየረጨ ያለው ማለት ነው። ምንድነው እያለ ያለው? ከትዳር ዝቅ ያለ ከጓደኝነት ከፍ ያለ የፍቅር ግንኙነት ውስጥ ግቡ እያለን ነው ወንድማችን። እንግዲህ እንደዚህ ሲንግል ማም የሆኑ 3 ሴቶች መጥተው እንግዲህ ዶክተር ወዳጄነን ሲያማክሩት በዚህ ጉዳይ እንግዲህ ትዳር ስለማይፈልጉ ምንድነው የመከራቸው? ባያገቡ እንኳን ከአንድ ሰው ጋር ረዘም ያለ ጊዜ የሚቆይ የፍቅር ግንኙነት እንዲያደርጉ። ምክንያቱም ዋናው በእግዚአብሔር ፊት የሚደረገው ኪዳኑ ነው ጋብቻው።
ስለዚህ በእግዚአብሔር ፊት ያንን ኪዳን ካላደረጋችሁ ችግር የለውም። እዚህ ጋር በጎን በእግዚአብሔር ፊት ሁለታችሁ ሆናችሁ የጓደኝነት ቃል ኪዳን በእግዚአብሔር ፊት ማድረግ ትችላላችሁ። ያንን ቃል ኪዳን ካደረጋችሁ በኋላ እንግዲህ ለስጋ ምኞት ለወሲብ ፍላጎታችን ማርኪያና ፍላጎታችንን ማስፈጸሚያውን መንገድ ነው እየነገረን ያለው። ምንድነው? ኪዳን ካደረጋችሁ በኋላ እንግዲህ ለረጅም ጊዜ አንድ ላይ አትኖሩም፣ አትጋቡም። ነገር ግን ለስጋዊ ፍላጎት እየተገናኛችሁ ያንን ነገር እያደረጋችሁ እየፈጸማችሁ ወደ ራሳችሁ ቤት እሷም ወደ ራሷ እሱም ወደ ራሱ ቤት ይሄዳል ማለት ነው። እንደዚህ አይነት ምክርን ነው እንግዲህ እየለገሰን ያለው። ይህ በብዙ ሕዝብ ዘንድ የተከበረው ዶክተር ተብሎ የሚጠራው ወንድም ማለት ነው። እና ይህን ነገር ከመጽሐፍ ቅዱስ አንጻር ስንፈትሸው በጣም የከፋ አጋንንታዊ አስተምሮ ነው። ምክንያቱም መጽሐፍ ቅዱስ ሲናገር በአንደኛ ተሰሎንቄ መጽሐፍ ምዕራፍ 4 ላይ ሐዋርያው ጳውሎስ ሲናገር ምንድነው የሚለው? እግዚአብሔር ስለዚህ ነገር የሚበቀል ነውና ማንም በዚህ ነገር አይተላለፍ ብሏል። እግዚአብሔር በዚህ ነገር የሚበቀል ነውና ማንም በዚህ ነገር አይተላለፍ፣ የራሱን ዕቃ በቅድስናና በክብር ይያዝ ይለናል። ደግሞም እኮ መጽሐፍ ቅዱስ ለእያንዳንዳችን እንድናገባ ፈቅዶልናል። ነገር ግን እግዚአብሔር ጋብቻን እንጂ ፍቺን ፈጽሞ አያበረታታም፣ መጽሐፍ ቅዱስም አያበረታታም። ከተፋታን ደግሞ ከተጋባን መፋታትን አንሻ ይለናል አንደኛ ቆሮንቶስ 9 ላይ። ከተፋታን ደግሞ ማግባትን አንሻ። በቃ ከዛ በኋላ በቀረልን ዘመን እግዚአብሔርን እያከበርን እንኖር ነው። እንዲያውም እኮ ያገባ እንዳላገባ ይሁን፣ ያላገባም እንዳገባ ይሁን። ምክንያቱም ዘመኑ ቀርቧል። ያገባ እንዳላገባ ይሁን፣ ያላገባም አያግባ። ምክንያቱም ዘመኑ ቀርቧል። ሐሳባችንን፣ ልባችንን፣ ሁለንተናችንን ለጌታ አስገዝተን የዚህ ዘመን ህይወታችን ያብቃ ብሎ ጳውሎስ ይመክረናል። ምክንያቱም ይሄ ለጊዜያዊ ስሜት ተብሎ እግዚአብሔርን ከማሳዘን ከርኩሰት ህይወት ይልቅ ጌታን አክብሮ በቀረልን ዘመን መኖሩ የተሻለ ነውና ማለት ነው። ስለዚህ ይህ ሐሳብ ፈጽሞ ከእግዚአብሔር ሐሳብ የራቀ ነው፣ ርኩሰትን የሚያበረታታ ነው። ስለዚህ ብዙ ሰዎች አሁን ይህንን ሲሰሙ ምን ይላሉ? ባያገቡ እንኳን ከማግባት ይልቅ በእንደዚህ አይነት የፍቅር ጓደኝነት ውስጥ በመግባት በቃ እየተገናኙ እንደፈለጉ ይሆናሉ። ከዛ በኋላ ወደ የቤታቸው ይለያያሉ። ባይምሯቸው ኃጢአት አይደለም ብለው እንዲያስቡ ያደርጋቸዋል። ምክንያቱም በኪዳን የሆነ የፍቅር ግንኙነት ስለሆነ ማለት ነው። ስለዚህ አንድ ነው ኪዳን በቃ ያለው። አንድ ወንድና ሴት በእግዚአብሔር ፊት በሕዝብም ፊት ሆነው ቃል ኪዳን ያደርጋሉ። ያንን ነው ጋብቻ የሚለው። ሁለተኛ ጋብቻ ማለት ራሱ የሚደረገው ጋብቻ ንጹህ፣ ጋብቻ ክቡር፣ መኝታውም ንጹህ ይላል። መኝታው ራሱ ነው ኪዳን። ምክንያቱም ከጋለሞታ ጋር የሚተባበር አንድ ስጋ ነው ስለሚል አንድ ስጋ የምንሆነው ቃል ኪዳን ስናደርግ አይደለም። በቤተክርስቲያን በቸርች በሕዝብ ፊት ቃል ኪዳን ስናደርግ ሳይሆን አንድ ስጋ የምንሆነው ከምንወዳት ሴት ጋር አብረን ስንተኛ ይዛኔ አንድ ስጋ ሆነናል ማለት ነው። ኪዳኑ እንዲያውም ያ ነው በእግዚአብሔር ዘንድ የከበረውና ሊከበር የሚገባው ማለት ነው። ስለዚህ እንደዚህ አይነት አጋንንታዊ ሐሳቦችን በመቃወም የግል ኃላፊነታችንን እንወጣ ብላችሁ ነው። እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም